እንኳን ደህና ቆየ። ምን እንታዘዝ? ለአውራ የፈለግኩኝ የሁለት ሰው ህይወት ማለት የሁለት ሰው ህይወት በእኔ ምክንያት የተበላሻል እና ምን ማድረግ እንዳለብኝ እንደምትነግረኝ ነው። የሁለት ሰው ህይወት? አዎ። ምን ማለት ነው? አብራሪ ለውስጥ ማለት በጣም ፍቅር ውስጥ የገቡት ሁለት ሰው አለ በእኔ ምክንያት፣ ግን ለዛም በጣም ብዙ መስዋዕትነት የከፈሉት አለ። ግን እኔ አላፈቅርኳቸው። የተዋወቃችሁት? አንዱን በአካል ሁለቱም በአካል አውቃቸዋለሁ፣ ግን አንዱ እንደሚያፈቅረኝ ግልጽ አልነገረኝም ነበር። ሚስቱም ነበረች፣ እኔ አላውቅም ነበረ በሰዓቱ እና ቦታም ሰጥቼ አላወራሁትም ነበር። ደግሞ ገና ልጅ ነው፣ አንተ ልጅ ስለሆንክ ለእኔ አትሆንም ብዬ አላወራሁትም። እሺ። አንዱ ደግሞ ጓደኛ የቤስት ጓደኛ የነበረ 2 ዓመት በጓደኝነት ቆይተን ከዛ ፍቅር ውስጥ ገባ። የምን ጓደኛ? ቤስት ጓደኛ የነበረ አንዱ። እሺ። 2 ዓመት በጓደኝነት ቆይተን ከዛ በኋላ ነው ፍቅር ውስጥ ገባ። አሁን 1 ዓመት ከምናምን ሆኗል። ብቻ ሁለቱም በቃ እኔ ማለት አይፈልጉም። በየደቂቃ እኔ እነሱን እንደሚያወራው ነው የሚፈልጉት። እኔ ደግሞ ማውራት አልፈልግም በየደቂቃ በየቀኑ ማለት ነው። ለነሱ ሴት ስል ሁሌ አወራቸዋለሁ፣ አጸናናቸዋለሁ። ከፈለጉ ደግሞ ቦልኳለሁ። ብቻ ብዙ ነገር አደርጓለሁ፣ ግን ከኔ ሊርቁ አልቻሉም። አሁን ሁለቱም ሌላ ግንኙነት ውስጥ ገብተዋል። በጣም ሁለቱም በጣም ኃይለኛ ፍቅር ውስጥ ነው ያሉት እና አንዱ ስደት ላይ ነው ያለው፣ አንዱ ኢትዮጵያ ነው ያለው። አንቺ የትኛውን ነው የምታፈቅሪው? እኔ ሁለቱንም አላፈቅርም፣ ግን ደግሞ ቢሆን አሁን ኢትዮጵያ ያለው ቢያንስ ለትዳር የሚሆን ሰው ነው እንጂ ሁለቱንም አላፈቅርም። ታዲያ ለምንድን ነው ያስጨነቀሽ? ታዲያ ካላፈቅርሻቸው ያው እንደሚጎዱ አልፈልግማ። በእኔ ምክንያት ሰው እንደሚጎዳ አልፈልግም እና በጣም እየተጎዱ ነው። እሱ ነው ምን እንዴት አድርጌ እኔን እንደሚጠሉት ማድረግ እንዳለብኝ ግራ ገባኝ። የጥላቻ መርፌ ገና አልቀመምንም። እስቲ ወደፊት እናስበታለን። ለጊዜው የፍቅር ትሪት የሚያደርጉ መርፌዎች ነው የቀመምን። የጥላቻ እስቲ ሰው እንዴት መጥላት እንደሚቻል የሚል ገና አልደረስንበትም። ምናልባት ከዛሬ 200 ዓመት በኋላ ምርምሩ ላይ ምንደርስ ይመስለኛል። አሁን አንቺ ምንም አይነት የፍቅር ስሜት የለሽም ለእነዚህ ሰዎች። የምትውይላቸው ውለታ ምን እንደሆነ ታውቂያለሽ? ከነሱ መራቅ። እኔ እንግዲህ ፐብሊክ ላይ ነው ያለሁት። እዚህ ውስጥ ለምሳሌ እንደው የሆነች ሴት ፍቅር ያዘኝ ብትል ከኔ እና ብትጎዳ እኔ ሳላወራት ተስፋ ሳልሰጣት ህይወቷን ሳልነካከው ህይወቷ ውስጥ ሳልገባ በራሷ ወይ ብትጎዳ ተጠያቂ ሆናለሁ እንዴ? ራሴን ነው ልቆጣጠር የምችለው። ሰው ልቆጣጠር አልችልም። የሰውን አይምሮ ልቆጣጠር አልችልም። እኔ ግን ደውዬላት አውርቻት ህይወቷ ውስጥ ገብቼ ተስፋ ሰጥቻት እንደዚህ አይነት ነገሮች አድርጌ በርቃት ወይ ልቧን መሰብረው፣ አዎ እኔ ጥፋት። ግን እኔ ህይወቷን ሳልነካ ሳልገባ ይቅርታ አልሆንሽም የራስሽን መንገድ ሞክሪ፣ እኔ አላፈቅርሽም፣ ፍቅር ከአንቺ አልያዘኝም ብዬ እውነቱን ነግሬያት፣ እሷ ግን ብትጎዳ ፈጣሪም አይጠይቀኝም። ገብቶሻል? የራሴን አይምሮን ኮንትሮል ላደርግ የምችል። አንቺም እነዚህን ሰዎች አታፈቅሪያቸውም። ስለዚህ እኔ አላፈቅራችሁ፣ ይህ ሁሉንም በየፊነት አላፈቅርም፣ የራሳችሁን መንገድ ህይወት ጀምሩ ብለሽ ስልክሽን ቀይረሽ አድራሻሽን ቀይረሽ ስራሽን መስራት። ከዛ ውጭ እነሱ ልክ አሌክስ እንደዛም ብዬችዋለሁ። ለሁለቱም እኮ አፈቅራችኋለሁ፣ እፈልጋችኋለሁ አላልኳቸው። እንደማልፈልጋችሁ እኮ ግልጽ አድርጌ ነግራቸዋለሁ፣ ለሁለቱም ማለት ነው። ግን ችግሩ ምን መሰለኝ፣ አሁን ይሄ ስደት ላይ ያለው እኔ ካላወራሁት በቃ ወደ ሀገሬ ካልገባው እንደዚህ ካልሆንኩኝ በቃ ሆነ ነገር ይሆናል፣ ይታመማል፣ ብቻ ብዙ ነገር ነው የሚሆነው። ኢትዮጵያ ውስጥ ያለው ደግሞ በሰዓቱ ቦይስ እንኳን ባልመልስለት በቃ እኔ ማውራት አትፈልግም እንደዚህ ሆናለች ብሎ ወደ መጠጥ ነው የምሮጠው። ስራውን በስርዓት አይሰራም።
ግዴታ በቃ እኔ እንደነሱ ስል እነሱ ማዋት አለብኝ ብዬ ነው የማስበው። ግን ደግሞ እኔ እንጃ የምር ግራ ገባኝ። አይ ተይ ተይ፣ ማንም ሰው ለአንቺ ሲል እንኳን ምንጭ አይሻገርም። ገብቶሻል? በተለይኛ ወንዶች ለሴት ስንል እንደው ከስንት አንድ እንደው በጣም በፐርሰንት ስታስቀምጡት እንደ እውነተኛ አፍቃሪ ምናምን ከተባለ እንደ ባለፈውን እዚህ ቤት ገብቶ እንደነገረን ልጅ ከሆነ እንጂ የትኛውም ወንድ የኔ እናት ለአንቺ ሲል ቁርሱን አይዘልም። መጠጥ መጠጣት ደግሞ ያው መጠጣት ሰበብ ስለሚፈልግ ያው እንግዲህ በእሷ ምክንያት ነው የምጠጣው ካለ አንድ ሰው ያስቀኛል። በሴት ምክንያት እሷ ስላላወራችው የመጠጣት አምሮቱ የሚያስጠጣው አንቺ አይደለሽም። የት ታያለሽ? የት ታውቂያለሽ? የተነገረሽ ነው። ይሁን በአንቺ ምክንያት ከዚህ ከ8ኛ ፎቅ ላይ ልዘል ነው። ታወሪኛለሽ አታወሪኝም ይልሻል። ሱቅ ቁጭ ብሎ ሙቪ እያየ ነው። ገብቶሻል? አንቺ የተነገረሽን አምነሽ ዘራፍ ባቲ ጥሩ ነው እንደ ሀሳብ። በተቻለሽ አቅም እንዲህ ነው ሳቲ ስልክሽን ቀይረሽ አድራሻሽን ቀይረሽ ብትርቂያቸው ጥሩ ነው። እራሳቸው ሲሉ ይኖራሉ። ምንም አይሆንም። እመኝ። እሺ ሰበብ ነው አንቺ የምትፈልጊው ከእነሱ ላለመራቅ። አልሰማሁም። ሰበብ ነው የምትፈልጊው ከእነሱ ላለመራቅ አንቺ? ኧረ ከእነሱ መራቅ ነው የምፈልገው የምር። ግን እኮ አንዱ እኮ ላይ ትዳር የሚሆን ነው እኔ የምፈልግ አይነት ሰው ነው። አላፈቅረውም እንጂ ነገ ላይ ያፈቅራለሁ ብዬ የማስብ ሰው ነው። ነገ ላይ ማፍቀር አይቻልም እንዴ? ቆይ ነገ ላይ ማፍቀር አይቻልም? ዛሬ ካላፈቀርኩኝ የሰው ልጅ እኮ ክቡር ነው የኔ እናት። እንደ አይጥ መሞከሪያ አይደለም። ነገ ላፈቅረው እችላለሁ፣ የሆነ ባህሪ ይመቻል፣ እስቲ ባፈቅረው ልሞክር፣ እስቲ ቴስት ላድርገው ብለሽ የሰው ህይወት ውስጥ ገብተሽ ነገ እንዳሰብሽው ባይሆን መውጫ ቀዳዳው ይጠፋሻል። ልብ መስበር ማለት ይሄ ነው። ይሻል አሁን አንቺ እስቲ ነገ ላፈቅረው እችላለሁ ብለሽ ገብተሽ ህይወት ውስጥ አገባለሁ፣ እወድሃለሁ፣ እስቲ እናየዋለን ወደፊት እያልሽ ያ ሰው ተስፋ አግኝቶ የሆነ አንቺ ጣዕሙ ቢጠፋብሽ ወይም ምንም ሴንስ የሌለው ህይወት ቢሆንና ይቅርታ አልቻልኩም ብለሽ ብትወጪ አየሽ እንሰው ጎዳሽ። ካልነካካሽውና ካልገባሽ ግን ኢትስ ኦኬ። እሺ አመሰግናለሁ። ሰበባ ነገ ላፈቅረው እችላለሁ። ወንድ ልጅ ቁርሱ አንዘልም። ያሁን ፍቅር አሁን ድሮ ኤሌመንተሪ እና ሃይስኩል ተማሪ እያለን ያይን ፍቅር ምናምን ታውቃላችሁ። ምግብ አያስበላም። ለክፉኝ ያውቃለን። ምግብ አያስበላኝም። ልጅቷን ሰፈሯ ድረስ ይሄድ ነበር፣ ነግሬያችሁ ነበር ባለፈው። ሰፈሯ ድረስ ተከትያት ምናምን የሆነ ጉራንጉር ውስጥ ነው የምገባው። ትክክለኛ ቤቷን አላውቀውም፣ መውጫ ቅያሱ ነው የማውቀው። ዘገጅ ሆነ እስቲ ከወጣች ተለክፌ ተይዤ በጣም የአስራ ምናምን ልጅ እያለሁ ልክፍት በጣም ከባድ ነው የዛኔ። እና ምግብ አያስበላም፣ እንቅልፍ አያስተኛም፣ ያነጫነጫል። ሌሊት አፍጥጠ ነው የምታድረው። አስተማሪው ትምህርት እያስተማረ አንተ ውሽብር ይልብሃል። ምንድነው መልሱ ምናምን ስትባል ትደነባበራል። እንደዚህ አይነት ልክፍት ይዞኛል። ሲዘጋ ሰኔ ላይ ቤቴ ስቀመጥ እሷም ትምህርት ቤት ቀየረች። እኔም ይሄ የድሮ ፍቅር ነው። የአሁኑ ምግብ በደንብ ነው የምንበላው። እንደውም ፍቅር ቢይዘኝ የበለጠ መበላ ይመስለኛል። አሁን በቀን አንዴ ነው የምበላው። በቀን 4 ላደርገውላ እችላለሁ። አፒቴት የሚከፈት ይመስለኛል። ለአንቺ ሲል ማንም አንዘልም፣ ምሳ ምናምን አንዘልም። እንኳን ራሴን አጠፋለሁ። ወይ ጉድ! በጤና ይስጥልኝ። ሄሎ ሲሸውዷችሁ እኮ ነው ማለት ሲሸውዷችሁ ስለምናድር ነው። ለምንድን ነው የሚዋሹት? እኔ ያለ አንቺ መኖር አለን ገጥም አድርገው ነው የሚኖረው። እንደውም ዓለም ሁሉ ሰው ህዝብ አልቆ እሱ ብቻውን ቢቀር ኑርት ነው የሚለው። በደንብ ለምን ይዋሻል ነው። እንደ ሰው ትሪት አላረጋትም እንዴ? ነው ወደድ እንደ ሰው ትሪት ማድረግ ያለብኝ፣ ማካበድ የለብኝም። ሄሎ ኮንፊደንስህንም ነው የምታጣው በመሰረቱ። ልፍስፍስ ነው የምትነፋረቅ ከሆነ እሷ ፊት ጠንካራ ነው መሆን ያለብን። እንደውም ሰው ያለ እሱ ጠንካራ ሆነ መቆም እንደምትችል ካሰበ ሞር በአንተ ይተማመናል ወይም ደግሞ በአንተ ይሳባል እንጂ
ማለት ብዙ አያወጣም። እሺ ሜምበር